አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አባይቦች ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። እናንተሳ እንዴት እያሳለፋችሁ ነው? ኢዱ ሙባረክ ብያለሁኝ። በሁለተኛ ትላንትና እንኳን አደረሳችሁ ብዬ እንደዚህ ቪዲዮ ያው ዳቦ ምናምን እየቆረስ እላችኋለሁኝ ፖስት አድርጌያለሁ። እየገባችሁልኝ ይላል እህቶቼ እና እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። እዚህ ጋር ደግሞ ቡናችንን እንግዲህ ጠጣተን ነው መሰለኝ አይደለ? ቡና ጠጥተን ወይም ልንጠጣው ነው አድሩሳችንን። ትላንትና እጣን አላጨሽበትም ምሳ እያላችሁ ነበር ማለት ነው። ያው ዛሬ አጫጭሽ መጥቻለሁ ማለት ነው እህቶቼ እና አዲሱን ጋቻ አጭሽበት ብላችሁ ነበር። ዛሬ እስኪ እንደዚህ አድርጌ ላሳያችሁ። በነገራችን ላይ ዝናብ እየጣለ ነው እህቶቼ፣ በጣም በኃይለኛ ሆኗል ማለት ነው ዝናቡ አገራችን ላይ ማለት ነው። እና ማሻአላ የግንቦት ዝናብ እየሰጠን ነው። አሁን ራሱ ኤዲት ታረግ ድምጼ እርግጠኛ እንትን ይላችኋል፣ በደንብ ነው የሚሰማችኋል። ዝናቡ እጓዳ ገብቼ ነው ኤዲት ማድረግ ያስኩት ማለት ነው። ወደ ውጭ መወጣብል ምንም አያሰማኝም ማለት ነው እህቶቼና እዚህ ላይ ደግሞ እንዴት ዝም ብዬ በራሳችን ድምጽ ስንዋራ የነበረውን ብለቀው ቴሌቪዥን ስለከፈት የቴሌቪዥኑ ድምጽ ሸሰር ደግሞ እንደዚህ መንዙማ ምናምን ያደርጋልና እሱን ስንሰማ ቁርአን ምናምን ይገባብኛል እያልኩኝ ነው እንደዚህ በድምጽ የመጣሁት ማለት ነው እህቶቼና እንግዲህ የኢዱ ማግስት ደግሞ እንደዚህ ፏ ብለን የቆየ ነው ኢንሻአላህ። እናንተም ደግሞ ለዚህ ቀን ያብቃችሁ፣ በቤታችሁ መጥታችሁ ከቤተሰቦቻችሁ ጋር በቃ የምታሳልፉ አላህ ያድርጋችሁ እያልኩኝ ማለት ነው እህቶቼ። ሰላማችሁ ብዝት ይበልልኝ። በሰው ሀገርም ያላችሁ በሀገራችሁ እሺ፣ በሀገራችሁ በቤታችሁ ተባላችሁ ተልጆቻችሁ ተናት አባቶቻችሁ ጋር አላህ የምታሳልፉ አላህ ያድርጋችሁ። የሰውን ቤት እንደው በቃ ይበላችሁ እህቶቼ፣ በቃ ይበላችሁ። አረብ ሀገር የነቃ ነው የሚጠቀምበት እላችኋለሁኝ። ቡና ይኸው ገና እየጠጣን ነው ማለት ነው። ቆራርጬ ስለሆነ ገጣጥሜው ነው እላችኋለሁኝ እህቶቼ። ለዛ ነው የፊቱና የወደ ኋላ ያለው ማለት ነውና እናንተም ደግሞ በሰላም ለሀገራችሁ ኢዲን መጥታችሁ ኢዲን የምታሳልፉ ኢዲ ወላሂ ትልቅ ነገር ትልቅ ደስታ ነው እህቶቼና ለማንኛውም እዚህ ጋር ማለት ነው እኔና ባለቤቴ ብቻ ምን ሆነ ሁሌ አይፈልጉም፣ ገባችሁ? አይፈልጉም በካሜራ ጀርባ ግን አሉ እህቶችም አሉ ሌሎችም አሉ። ግን እንደዚህ ቡና ካሜራ ታደረኩኝ ሁሉም አይፈልጉም። ትላንትና እንደውም ተለምነው ነው ሳራና ፊርድዬ ገቡት ማለት ነው። ያው ፊርድዬ እንኳን ግድ የላትም ብዙ አይደለችም፣ ካሜራ ችግር የለውም ነው የምትለው ማለት ነው። ግን እሷ ሰዓት የላትም፣ ተማሪ ናት በቃ ረፍት የላትም። ለዛ ነው እህቶች እንጂ ፊርድዬ ቀንሽ ፊርዲ መንዙማውን እንትኑም ማለት ነው። ይሄ ምንድነው ተክቢራውን እና ለዛ ነው እህቶች ሁልጊዜ እኔና ባለቤቴ ቁጭ የምንለው እንጂ ይኖራሉ ማለት ነው። ተካሜራ ጀርባ አይገቡም፣ አይሉም። ተበላም በኋላ ዘወር ነው ቡናም የምንጠጣው እኔና ባለቤቴ ብቻ ነው ማለት ነውና እነዚህኞቹ ተበሉ ምግቡን። ቡና የሚፈልግ የለም። እኔ ግን አንድ ሲኒም ሁለት ሲኒም አወላወሏን ነው የምንጠጣው። ቶና በረካ ምናምን እኔ ጠጥተን አናውቅም። ቡናም ጀባም አንባባልም። ዝም ብለን ነው የምንቀዳው። ቢስሚላህ ብዬ ዝም ብዬ ቀደዋለሁ። ባለቤቴም በቃ ችግር የለበት እንደዚህ ጀባ ምናምን የለም ማለት ነው። እና በቃ የምንመራረቀው ቡና ስንቀዳ ብቻ አይደለም፣ በማንኛውም ነገር ነው በጥሩ ነገር የምንመራረቀው ማለት ነው እህቶቼና እንደውም በቀደም ያው እኔ ብዙ ጊዜ እንትን አለም እንጂ ማለት ነው ኢትም ስለከፈለኝ በቃ ሽርጥ ገዛሁለት ምን አልኩኝ። በጣም አስደስቸዋለሁ ለኢድ ማለት ነው እህቶቼ እና ግን ብቻ እኔ እና እንደዚህ በቃ በስጦታም ሆነ በምን ሆነ እንደሳሰታለን ባጭሩ ማለት ነው። ግን ቡና ላይ እንደዚህ ጀባ ምናምን የለም በቃ እኛ ጋር ማለት ነው እህቶቼና ብቻ አልሐምዱሊላህ። እንደዚህ እኔ ከባለቤቴ ጋር ስኖር ኮርፊያ ምናምን አልወድም፣ ይጨንቀኛል። ከሰው ጋር መኮራረፍ ባጭሩ በጣም አልወድም በቃ። ግን ቶሎ ብዬ እንደዚህ ከሰው ጋር ደግሞ ቶሎ የመግባባት እንትን ያ ሰውዬ ጋር አልግባባም እንጂ በቃ ሰው ማስቀየም አልፈልግም። ሰው በእኔ እንዲከፋብኝም በቃ የሆነ ነገር በቃ ቅር እንዲለው አልፈልግም ማለት ነው እህቶቼና በቃ እንዲህ ነን እላችኋለሁኝ። እና ያው እንግዲህ ጀበናችን ጥቁር ሆነችብን እንጂ እንግዲህ አዲሷን ደግሞ ቀይ ጀበና በነገራችን ላይ የለም። ቀይ ጀበና የሚሆነው አንደኛ ወይም እንጨት ላይ ታተዱ ከሰል ላይ ታተዱ ሲቀሩ ነው ቀይ የምትሆነው አዲስ ስትሆን ማለት ነው። እና ሁልጊዜም ደግሞ በከሰል ብቻ
ከሆነ እንትን ትላለች፣ ጥቁር አትሆንም ማለት ነው። ጀበና ዙሮ ጀበናው ጥቁር የነጩን እኔ ደስ አይለኝም ራሱ ማለት ነው፣ አልወደውም። ነጭ ረከቦት ደግሞ እንደዚሁ በቃ ልታረኩኝ። አሁን ለታ ነጭ ረከቦት ደሴ ማሻአላ ነው ቶቼ ደሴ ረከቦት እውነቴን ነው የምላችሁ በአይነት ነው። እኔ ማስደስቶኝ ነው። ያን ረከቦት 1800 ብር ነው የገዛው ብያችኋለሁኝ። አሪፍ ነው። እዚህ ባለንበት አካባቢ ሆን በጣም እንትን ነው ማለት ነው። እና እንግዲህ ቡና እየጠጣ ነው። ውት አያችሁ፣ ዝናቡ ምንድነው? አዎ ዝናቡ ማለት ነው። ዝናቡ በኃይለኛው ነው ያለው። ወላሂ ማሻአላ ማሻአላ። በእርግጥ አሁን መሬቱ አይፈልግም። መሬቱ የበቆሎ ምኑ አይፈልግም ምቶቼ። እሺ እኔም በቆሎ በርበሬ እንደዚህ ሆኗል። በርበሬ ተክያለሁ ብያችኋለሁ። ድንችም ቆይ አሁን ተዝ ቀጥዬ ድንች አለ አሳያችኋለሁ። የዋጣሁትን ድንች ግን ያልቀረጽኩላችሁ ምክንያት ምንድነው? ቅድም ስራ ላይ ኩሽና ስራ እየሰራን ነበርና በዛን ሰዓት ነው ባለቤት ያዋጣው። ድንቹን በኋላ ነው እንደገና ትዝ ያለኝ ለምን አልቀረጽላቸው ምናምን ብዬ ማለት ነው። እና እንግዲህ እንደዚህ ጨስ እያደረግንባት ነው። ጨስ ኑሮ በዘዴ ደስ ይላል። ያኔ ብቻ ያኔ አልሐምዱሊላህ ቴሌቪዥኔንም ሰቅየዋለሁኝ ላይ ማለት ነው። ቦታ የለኝም ቤቴ ክላሶቹ ክላሱ ምንም አይልም፣ ግን የታረገዋል። አሁን እዚህ ጋር 4 ፍራሽ አልያዘለኝም። አንዱን እንደው ተቆሟል፣ አንደኛው ፍራሽ ቆሟል ማለት ነው ቶች። ስለዚህ 3ቱንና አንዷን ደግሞ ሌላ ትንሽዬ ፍራሽ ቀጥዬበት ነው እንጂ 4ቱን ሳይዝልኝ ነው የቀረው። 12ቱን ትራስና ትራሱን ይዘዋል፣ ፍራሹን ግን አይዘውም ማለት ነው ቶች። ስለዚህ እንደዛ አርጌ ነው ያደረኩት። እና እንግዲህ እንደዚህ አርጌ ዛሬ እስኪ ላስጎብኛቸው ብዬ ነው። ግቢያችን ምናምን ዝናቡ እየጣለ ዳመናው እንደዚህ ሆኖ ክረምት ነው የሚመስለው ባጭሩ ማለት ነው። የመስከረም እንትን አለ አይደለ? ቀይ ስሬም ጥቂት ነው የቀረው፣ እየበላ ነው። ድንችንም እየዋጣሁ እየበላሁት ነው። ድንቹን አሁን ያሳያችኋለሁ ብያችኋለሁኝ፣ ቀርጫዋለሁ የመጨረሻ አካባቢ ሂቶቼ እያዋጣሁትም ማለት ነውና ከዚህ ውስጥ አውጥቷለሁ። ወዲያ ዳር ከታያችሁ ማለት ነው። እንደዚህ አድርጌ በማንጎ ወደዛ አለ ደረቅ ያለ አይታችሁ ከሆነ ከሱ ጋር ጧት ያዋጣለት ነው እላችኋለሁ ባለቤቴና ማሻአላ ነው። አገራችን መጥታችሁ ቶቼ እንደዚህ ድንችን ብትተክሉ በርበሬ ብትተክሉ እኔ መቼም ታተክልቴ ማሻአላ ያኔ ብዙ አንደኛ አለፋበትም ምንም የምለፋበት ነገር የለኝም ማለት ነው ቶቼና ብታረጉት አሪፍ ነው ብዬ ነው የማስበው ማለት ነው ቶቼ። አገራችሁ መጥታችሁ የሆነ ነገር ብታረጉ በጣም አሪፍ ነው ብዬ ነው እላለሁኝ። እንደዚህ ማሻአላ አገራችን ስንመጣ ምን እንስራ፣ ምን እንብላ፣ ምን ሰርተን እንብላ ቁጭ ብለን ትላላችሁ ቶቼና ማሻአላ። አያችሁት? ይሄን ድንች አያችሁት? ነቅየው ነው ሽቶች ተነቅሎ ነው። ቅድም ላይ ወላሂ ነው የምላችሁ እንትን ብሎ አይደለም ማለቴ ታገስቶ አይደለም። እውነቴ ነው የምላችሁ። ስትነቅሊ አታሳይንም እንዴ እንዳትሉኝ ማለት ነው። ያው አላደል እኔ አይደለም የነቀልኩት ባለቤት ነው የነቀለልኝ። ግን ቅድም ላይ ዝናቡ እየመጣ ምሳ ሰዓትኛ ምሳ ስንሰራ ነው እሱ የነቀለው ማለት ነው ቶቼና። እንደዚህ በጣም ማሻአላ ነው። እንደዚህ ሀገራችሁን አሁን በቀደም ነው ያሳየኋችሁ ድንች ተክያለሁ ምናምን ብያችኋለሁ። ማሻአላ አሁን ላይ ምንም እንትን ብለ አሁን ይሄ ቢያንስ ለሁለቴ ብረት ድስት ላይ ሁለቴ ይሆናል አልኳችሁ ቢሰራ ማለት ነው። እሱ ደግሞ ቲማቲም በጣም ይወዳል፣ ድንች ቲማቲም ይወዳል። በቀይ ወጥ አርጋችሁ ተስጋ ጋር በጣም አሪፍ ነው ታልጫ። ስለዚህ ገበያ ትላንትና በኢዱ ማለት ነው እስከ 100 ብር ሆኗል። እሽቶች 100 ብር ሆኗል ድንች ማለት ነው በኢዱ ቀን። ስለዚህ ለኢዱ ቀን ሰውም በቃ ፈልጎታል ለምኑ ማለት ነው። በየአይነት ይሰራል ምን ይላል። በእርግጠኛ በእኛ በኢዳችን በቃ ሙሉ ስጋ ነው። በቃ ሰው ስጋ ነው እንትን የሚለው ማለት ነው። የቻለ የሚያርዳል፣ ያልቻለ ደግሞ ይካረጣል ማለት ነው። እንደገና ተምትካረጡ ደግሞ እንትንም አለ በግና ፍየል ከኤርስ እንመለስ በግና ፍየል እንትን እያለ ጉልት እየተደረገ ይቀመጣል። ተዛ የ1000 ብር የ500 ብር የ2000 ብር እየተደረገ የ3000 ብር እንደ ፍላጎታችሁ ተዛ አምጥታችሁ ራሱ አቅም ተለላችሁ ይበላል። በግና ፍየል ማለት ነው። አሁን ላይ የከብት ስጋ ብታው ምንም አይበላም ቶች በሽተኛ ሆኗል ህዝቡ ማለት ነውና እንደዛ ነው የኢድ ቀን ማለት ነው። እና ማሻአላ እኔ ይሄንን ነቅየው ነው እውነቴን ነው የምላችሁ። እንዲህ ሳይሆን ደግሞ ባለቤቴ ነው የነቀለልን ማለት ነው። እንደዚህ በቃ ሀገራችን ስንመጣ ቶሎ ብሎ ማንኛውም ነገር ለእንትን ይደርሳል ማለት ነው። ቀይ ስራ አሁን ማሻአላ ሆኗል ማለት ነው። እንደውም እየነቀልኩለት እሺቶችና ሀገራችን ኪደ ምን እንስራ ምን ሰርተን እንባላለን ተምናስብ በሀገራችን ጤናችንን ይዘን በቤታችን ማለት ነው ቶቼ። እንደዚህ ድንቻችሁን ትክክል እያረጋችሁ ደግሞ ነጩ አበባ በቃ ነጭ አበባ በሉት ፏ ነው በቃ ትፋይ ቆይም ሲበስል ማለት ነው ቶችና እየነቀልኩኝ እየበላው ነው። አሁንም አለኝ በቀደም እንደዚህ ነቅዬ ጊዜ ያው ነው ፍሎክስ ስለማልሰራ ነው እንጂ እንትን እላለሁ ማለት ነው ቶችና። ሀገራችሁ ትመጡ ይሄንን
ድንቻችሁን ምናችሁን እየተካከላችሁ መኖር ትችላላችሁ፣ አትክ ቦታ ካላችሁ ማለት ነው። እሺ ውዶቼ እና እንደዛ ነው እላችኋለሁኝ። ዝናቡ እየመጣ ነው፣ እንደዚህ በአማረ መልኩ ዝናቡ እየመጣልን ነው። ንፋሱ ምኑ ታያችኋል፣ ንፋሱ በጣም በኃይለኛ ሆኖ ማለት ነው። አትክልቴም እንግዲህ እንደዚህ እየሆነች ነው። ቀይ ስሬም ጥቂት ነው የቀረኝ፣ እየጨረስኩ ነው። እሺ ቶች ይታያችኋል። እዚህ ጋር ቀይ ስሬ ትንሽ ነገሩ ቆይታ አሁን አኩርቷል፣ በጣም አሁን ላይ አኩርቷል ነው አኩርቷል የሚባለው። አኩርቷል ተኩርቷል ስንል ትልቅ እየሆኗል ማለት ነው። በቀደም ብዙ ነገር እየለታለሁኝ እንደዚህ ጥቅል ጎመን ምናምን ትሰሩ አብሮ ይሰራል። ያው ጥቅል ጎመን ሳይሆን እንትን ጋር ማለት ነውና እንደዚህ ዛሬ ይሄንን ደግሞ ነቃቅያለሁ ማለት ነው። ይሄ ብቻ ሳይሆን በየቀኑ ነቅላለሁ ማለት ነው። ግን እናንተ ሀገራችሁ ስትመጡ ምን ሰርቼ ልብላ ተምንል አትክልት ተክለን መብላት እንችላለን። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።